ሰላም እንደምን አላችሁ? እንደምን ቆያችሁ? ወያላችሁበት ሰላማችሁ ብዛ። እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በቅድሚያ እንግዲህ ነው እንኳን አደረሳችሁ ማለት ወዳለሁኝ። ያው ዋዜማው ላይ ያለነውና ለዚህ ዓመት ያደረሰን በእውነት እግዚአብሔር አምላክ ስሙ ይክበር ይመስገን። አምላክ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ ፍጹም ሰው ፍጹም አምላክ ሆኖ ዓለምን የሚያድንበት ዕለት የደረሰበት ያንን መታሰቢያ ማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ይህን በዓል ታከብራለች እና የክርስቶስ ልደታችን ነውና ማለት ነው። ይሄንን ነው ማለት የምችለው። ያ የጨለማ ዘመን የሚያመቃበት፣ ያ የሞት ዘመን የሚወገድበት፣ ዲያብሎስ ከነሰራዊት የሚታሰርበት፣ የሰው ልጆች ወይም ሰውና መላእክት የሚታረቅበት፣ ሰውና እግዚአብሔር የሚታረቅበት፣ ሰማይና ምድር የሚታረቁበት፣ ሕዝብና አሕዛብ የሚታረቁበት፣ ወንጌል የሚሰበክበት፣ ከሕገ ልቦና ወደ ሕገ ኦሪት፣ ከሕገ ኦሪት ወደ ሕገ ወንጌል የምንሸጋገርበት ወይም የተሸጋገርንበት ያንን መታሰቢያ የምናደርግበት ወቅት ነውና ነቢያት ከክርስቶስ ልደት በፊት መሲሁ ይመጣል ይወለዳል እያሉ ሱባኤ እየያዙ ጾም እየጾሙ ስንት ተጋድሎ በስንት መንፈሳዊ ሕይወት ተጋድሎ ውስጥ ራሳቸውን እንዳሳለፉ ነቢያት የጾሙ ጾም እንደሆነም ይሄ ገና ጾም ማለት ነውና ሁላችንም እናውቃለን። ያንን ታሳቢ ማድረግም እኛም ዛሬ ያንን በማሰብ ለስጋችንም ለነፍሳችንም በረከት የምናገኝበትን መንፈሳዊ በረከት እንዲህ አድርገን እንሳተፋለን። ሁላችንም ብንሆን በተለይ ኦርቶዶክስ እህቶች ወንድሞቼ፣ ቤተክርስቲያናችን 7 አጽዋማት አሉ። ማንኛውም ክርስቲያን ከ7 ዓመት ጀምሮ ሊጾማቸው የሚገባ ተብሎ የተቀመጡ ማለት ነው። ጾምን መለማመድ አለብን። አሁን የበላንም እህቶች የጾምንም የበላችሁት ምንም ያተረፋችሁት የለም፣ ያልበላችሁ ምንም ያጎደላችሁት ነገር የለምና ስለዚህ መራብን የመሰለ ነገር የለም። መራብ ማለት ለመንፈሳዊ ዓላማ ማለት ነው እንጂ እንደው ዝም ብሎ ከመሬት ተነስቶ እንዲሁ መራብ ማለት አይደለም። ለመንፈሳዊ ዓላማ ግብ ያለው ዓላማ ያለው ፍሬ ያለው በረከት የሚያሰጥ በስጋም በነፍስም ዋጋ የሚያሰጥ ጾም ማለት ነው መራብ ማለትና ስለዚህ ብንጾም እናተርፍበታለን ነው ቅሉ። በዚህ ዘመን እንኳን ሳንጾም ሳንጸልይ ቀርቶ አይደለም ይሄንን ክፉ ዓለም ይሄንንም የበረከት ስራ የመንፈሳዊ ነገር አድርገንም እንደምታዩት ነው ምን አይነት ውጊያ እንዳለ፣ ምን አይነት መንፈሳዊ ዓለም እንዳለ፣ ምን አይነት የጋጥ ወጥ ዓለም ውስጥ እንዳለን ብዙ ማስረጃዎችን መጥቀስ እንችላለን። የሰሞኑን ኢቭን የትራምፕ አስተዳደር ቬኔዙዌላ ላይ ያደረገውን ያው ዓለም ያወቀው ጉዳይ ነውና አንዲት ሉዓላዊት ሀገር በዚህ መልኩ ገብቶ መሪው ምንም ሊሆን ይችላል፣ ዲክታተርም ሊሆን ይችላል፣ ምንም ሊሆን ይችላል። ግን ደግሞ በዚህ መልኩ የአንድን ሀገር መሪ እናንተ ቤታችሁ ልጃችሁ በጣም ቢያስቸግራችሁ የራሳችሁ ልጅ መቅጣት ያለባችሁ ራሳችሁ ናችሁ እንጂ ሌላ ጎረቤት አይደለም መጥቶ ሊቀጣላችሁ የሚገባውና እንደዛ እንደማለት ነው። እናንተ ቁጭ ብላችሁ ሌላ ሰው መጥቶ ሲቀጣባችሁ በእርግጥ ከእናንተ አቅም በላይ ሊሆን ይችላልና የሀገራት መሪዎች ዲክታተር ሊሆኑ ይችላሉ፣ ከህዝብ በላይ ነው ብለው ሊያስቡም ይችላሉ። የጊዜ ጉዳይ ነው እንጂ ራሱ ጊዜ አንድ ቀን ይቀጣቸዋል ማለት ነው። ሌላችሁ ፈልጌ ነው እና ከዚህ ጋር ማገናኘው ልትሉ ትችሉ ይሆናልና ይቻለም በህግ የምትመራ አይደለችም ልላችሁ ፈልጌ ነው። ስለዚህ በህግ በማትመራ ዓለም ውስጥ ደግሞኛ በህግ ለመኖር በምንሞክረው እና እናንተ ክርስቲያኖች ምን ያክል ፈተና እንዳለብን ያው ይታወቃል ማለት ነውና ይህንን ፈተና ልናቀለው የምንችለው ወደ ፈተና እንዳትገቡ ትጉና ጸልዩ ነው አይደለም ቅዱስ ቃሉ የሚለው። ስለዚህ ያንን ታሳቢ አድርገን ነው ህይወታችንን መምራት ያለብን ነው። በሌላ በኩል ያው ብዙዎቻችሁ ብዙ ክርክሮች እያስነሱ ያሉ ረቡዕ ዕለት ይበላል ወይስ አይበላም የሚል ነው።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ረቡዕ ዕለት ይበላል። በቤተክርስቲያናችን 2 ጊዜ የጋድ ጾም የሚባሉ አሉ፣ ወይም ልዋጭ ማለት ነው። እርሱም ለጋድ በገናና የገና ጋድና የጥምቀት ጋድ ነው ያለው፣ በሌሎቹ የለም። ስለዚህ አርብና ሮብ በሚውሉበት ሰዓት ጥምቀትና ገና፣ ሐሙስና ማክሰኞ ይጾማል ማለት ነው፣ ልዋጭ ማለት ነው። ስለዚህ ረቡዕ ዕለት ይበላል። አንዳንድ እህቶች ወንድሞች ያው እንዴት አድርገን ነው ረቡዕ የምንበላው ብለው ተናገሩም አሉ። እውነት ነው፣ ያው ከለመዱት ነገር ነው። ረቡዕ ምን እንደሆነ ሁላችንም እናውቃለንና ሁላችንም የምንጾመው ጾም ነው። ግን ደግሞ ህግ ከሆነ ያው ህጉን መተግበር ግዴታ ነውና ማለት ነው። ልክ አሁን 50 ፋሲካ ሲባል ሁላችንም እናውቃለን አይደለ? ከትንሣኤ በኋላ 50 ፋሲካ ማን ነው ምንም ሳይባል ሁሉም ጊዜ ይበላል አይደለ? ይሄም አርብም ሮብም እንደሚበላው ሁሉ ያኛው ያው ሰው ይሄ ዓለም ካለፈ በኋላ በመንግስተ ሰማያት ጾም የለም ነው። ይሄን ብሎ ይሄን አትብሉ የሚል ነገር ክልክል የለም። የዛች መታሰቢያ ነችና ያችን ደስታ የምናጣጥምባት ናት። 50 ፋሲካ የምትባለዋ ጾም የሌለባት ዓለም ናት። ጾም ያለው በዚህ ምድር ላይ ነው። ይሄኛው ዓለም ካለፈ በኋላ ግን በዛኛው ዓለም ስርዓት እንደዚህ አይነት አይደለም ስርዓቱ። አዲስ ሰማይና አዲስ ምድር አየሁ ያለው ቅዱስ ዮሐንስ ያንኛውን በአዲስ ዓለም ወይም በአዲሱ ሰማይ ውስጥ አዲስ ስርዓት ነው ያለው፣ መንፈሳዊ ስርዓት፣ ዘላለማዊ ስርዓት ነው ያለውና ስለዚህ ያችን መታሰቢያ በማድረግ 50 ፋሲካን ከትንሣኤ በኋላ ማለት ነው ከትንሣኤ ዘጉባኤ በኋላ ያችን የምናጣጥምባትን መነሻ ማድረግ ቤተክርስቲያናችን ያንን አውጃ 50 ፋሲካን ረቡዕንም አርብንም ቅዳሜ እሑድ ማንም ሳይባል ይበላል። ወደዚህኛው ስንመጣ ደግሞ ሁለቱ የገናና የጥምቀት ጋድ አለው። ጥምቀትና ገና አርብ ወይም ሮብ ከዋለ ቀደም ብሎ ያሉት አርብ ከዋለ ሐሙስ፣ ረቡዕ ከዋለ ማክሰኞ ይጾማሉ፣ ልዋጭ ማለት ነው። በዛኛው ዕለት የሚፈጸመውን ፋንታ ወደዛ አምተን እንጾመዋለን ማለት ነው። ስለዚህ ረቡዕ ዕለት ይበላል ነው ባጭሩ። ግርታ ላለባቸው እርግጥ ብዙ ሊቃውንት አባቶች ይህንን ጉዳይ መነሻ ማድረግ በተለያየ ማህበራዊ ሚዲያ ላይ ብዙ መልእክት ያስተላልፉ አባቶች አሉ። ያልሰማችሁት ወንድሞች ካላችሁ ደግሞ ይሄን መልእክት ያው ሊድረሳችሁ በሚል ነው እንደነው መርከብ ሚዲያ ይሄንን አስተላልፍ የወደድኩትና ይሄንን ካልኩኝ ያው የኖህ መርከብ ሚዲያን እስካሁን ከነበረው እስከዛሬ ከነበረው እንግዲህ በጣም እየቀነሰ ነው እይታ ምናምንና እኔም ያው እየጠፋሁ ነው ለመናገር። ያው እንደምታውቁት ዓለም 9 ናት ይባላል አይደለ? ለምን 9 ተባለች የሚለው ራሱን የቻለ ሌላ ዴፊኒሽን እንዳለው ሁሉ ማለት ነውና ለማንኛውም አይሞላም አይመችም ሆኖ ለመናገርና ያው አንዳንዴ ቤተሰብ ሲመሰርቱ ኃላፊነት ሲመጣ ብዙ ነገሮች አሉና እዚህ ህይወት ላይ ያላችሁ ወንድም ወይ ደግሞ በደንብ ታውቁታላችሁ። በቋሚነት የምሰራበት ያው ተቀጥሬ የምሰራበት ቦታ አለ። ትኩረት አድርጌ የምሰራው እዛ ነው። ዩቲዩብ ላይ ለመስራት ደግሞ ያው ጊዜ ይፈልጋል። ያው መልእክቶችን ለማስተላለፍ ነው ብዙ ጊዜ የመጣውና እንጂ እንደ ቋሚ ገቢ አይደለም። ዩቲዩብ ለመናገር ፎርዛት ማተር ምንም የሚገኝበት ነገርም ስላለም አይደለም። አንዳንዶች ለዩቲዩብ ለሽቀላ ምናምን ስትሩ የማይሆን ነገር ታስተላልፋላችሁ ምናምን የሚሉ ሰዎች አሉ። አክቹዋሊ የሚያገኙ ሰዎች ሊኖሩ ይችላሉ። በደንብ እዛ ላይ 24 ሰዓት የሚሰሩ ማለት ነው። በደንብ ኦርጋናይዝድ የሆኑ የራሳቸው ስቱዲዮ ያላቸው፣ የራሳቸው ኤዲተር ያላቸው፣ የራሳቸው ፎቶ ካሜራማን ያላቸው፣ ሁሉ ነገር የተሟላላቸው፣ ሁሉ ምስክ ምንድነው የሚባለው የተጠቃለለ ሚዲያ ያላቸው ማለት ነው የተሟላ እነሱን ያገኙበት ይችላሉ። እንደኔ አይነቱ መናጢ ግን አንዲት እጅ ስልክ ይዞ በሆነ ሰዓት ላይ መጥቶ ፕሮግራም መልእክት ሊያስተላልፍ ይችላልና ለዛ ነው አጠቃላይ ካለመመቸት የተነሳ መሆኑን በዚሁ አጋጣሚ መናገር እፈልጋለሁኝ። እግዚአብሔር ቢፈቅድ እግዚአብሔር ቢረዳን ኦርጋናይዝድ በሆነ መልኩ አቅም ተገንብቶ የሚፈለገው ነገር ሆኖ ከሆነ ሙሉ ስራዬን እዚህ ላይ ባደርግ ያኔ ሁሌ ልገኝ ይችላለሁና ግን ደግሞ እንደዛ መሆን ስላልቻለ አሁንም ቢሆን እስካለን ድረስ በህይወት አልፎ አልፎም ቢሆን እየተገናኘን አንድ ሰው ማየው ሁለት ሰው ማየው መልእክቶችን እንደዚህ እንለዋወጣለን እንማማራለን የሚለውን ነገር ግን
እንድትዙልኝ ይፈልጋለሁኝ። የምጠፋበት ምክንያት ያው ስለማይመች ነው። መዘጋጀት ይፈልጋል፣ ማንበብ ይጠይቃል። ለመናገር ዩቲዩብ አንድ ፕሮግራም ለመስራት ምን ያክል ጊዜ እንደሚወስድ፣ ምን ያክል መዘጋጀት እንደሚወስድ እንደዚህ መጠን ስክሪን ላይ ስናወራ፣ ካሜራ ላይ ስናወራ ቀላል ሊመስል ይችላል። ያው እርግጥ ነው ቀላል ነው ብላችሁ ትገምታላችሁም እያልኩኝ አይደለም፣ ታውቁታላችሁ አብዛኞቻችሁ። እና ስለዚህ በዛ ምክንያት ነው ያው እንግዲህ ሁሌ ባለመልቀቄ በጣም ትልቅ ይቅርታ ጠይቃለሁኝ። እኔም ሁሌ መልቀቅ ፈልግ ነበረ፣ ሁሌ መንደድን ማማር ፈልጋለሁኝ። ግን ደግሞ ከአቅም በላይ ሲሆን ምንም ማድረግ አልችልምና በቻልኩት አቅም ግን ለዚህ የተገናኘ መልእክቶች እንለዋወጣለን ለማለት ነው። አበዛሁባችሁ። አሁንም በድጋሚ ላለሁኝ መልካም በዓል ላለሁ መልካም የልደት በዓል ይሁንላችሁ በያላችሁበት። እግዚአብሔር አምላክ እንደዚሁ ሀገራችንንም ቤተክርስቲያናችንንም ዓለማችንንም ሰላም ያድርግልን፣ ለንስሐ ሞት ያብቃን። ይህን ነው ማለት እንፈልገው። ይቆየን።